ሰላም ጤና ይስጥልን ወደ የተከበራችሁ ቻናላችን ተከታታዮች በዛሬው ቪዲዮአችን ደግሞ ፍሬሽማን ባዮሎጂ ቻፕተር 7 ፓርት 1 ታክሶኖሚ የሚለውን የመጀመሪያውን ክፍል እናያለን ማለት ነው። ለቻናሉ ግን አዲስ ከሆናችሁ ቻናሉን ሰብስክራይብ እንዲሁም ደግሞ ቪዲዮ ላይክ በማድረግ እስከ ቪዲዮ ፍጻሜ ድረስ አብራችሁን ዝለቁ፣ አብራችሁን ሁኑ። ኦኬ ቱዴይ ዊ ዲስከስ about the general overview of taxonomy or etymology of taxonomy የሚለውን እንመለከታለን። First, let's try to see what the word taxonomy is originated from. ከየት እንደመጣ ወይ ደግሞ ታክሶኖሚ ማለት ምን ማለት ነው የሚለውን ዴፊኒሽኑን መጀመሪያ መመልከት ያስፈልጋል ማለት ነው። So taxonomy is a French word is what synonym with taxonomize ማለት ነው። ከፍሬንች ወርድ ታክሶኖማይ ከሚለው ጋር ምንድነው ሲኖኒየም ነው ወይም ደግሞ ተመሳሳይ ትርጓሜ ያላቸው ማለት ነው። So this taxonomy is coined from or derived from two Greek words. Is a combination of two Greek words. The first one is Texas or Texas, which means what arrangement or orders. እንግዲህ ከሁለት ግሪክ ወርዶች ጥምረት የተፈጠረ ነው ታክሶኖሚ የሚለው ማለት ነው። የመጀመሪያው እንግዲህ ታክሰስ የምንለው አሬንጅመንት ወይም ደግሞ ኦርደር የሚለው ወይም ደግሞ ምን ማለት ነው ቅደም ተከተል ማስያዝ ማለት ነው። the other one ኖመስ ስንል ደግሞ ምንድነው ስተዲ ወይም ደግሞ ሎው ሩልስ ኦር ሜቶድስ ኦር ገቨርኒንግ ማለት ነው። so the combinations of those two words give us the major terminology called taxonomy. Taxonomy means the science concerning about or the science of arrangements or ordering of organisms or the law of classifications of organisms ማለት ነው። ወይም ደግሞ ኦርጋኒዝሞችን መከፋፈል ወይም ደግሞ መመደብ እንዲሁም ደግሞ በየፈርጃቸው ምን ማድረግ ነው ማለት ነው ማስተካከል ማስቀመጥ ማለት ነው። Taxonomy is not complete until the data from the field of investigation has been incorporated. It does not stand alone ማለት ታክሶኖሚ ብቻውን ሊቆም የማይችል ሳይንስ ነው ምን እስከሚል ድረስ ማለት ነው የሌሎች ፊልዶች ወይም ደግሞ የሌሎቹ ሳይንሶች ኢንቨስቲጌሽን እስካልተጨመረበት ድረስ ማለት ነው። so also some naturalists those who deals about the natural natures of organisms use taxonomy as synonym with what systematic but many naturalists order taxonomies or consider taxonomy as one part of systematics. በሲስተማቲክ ውስጥ ያለ አንድ ፓርት ነው ብለው ነው አንዳንዶች የሚወስዱት። አንዳንዶቹ ናቹራሊስቶች ደግሞ ታክሶኖሚ ምንድን ነው የሚሉት ከሲስተማቲክ ኖሜንክሌቸር ጋር ተመሳሳይ ነው ብለው ይወስዱታል ማለት ነው። ይሄ እንግዲህ መላምት ወይም ደግሞ ሃይፖቴሲስ ነው። This is the clear definitions of taxonomy. Taxonomy may be concerned with what classification, one, the other one nomenclature or naming, and the other one is identifications of what organisms in their what classes ማለት ነው። በክላሳቸው ወይም ደግሞ በምድባቸው ምን ማድረግ ነው ክላሲፋይ ማድረግ ስም መስጠት ከዛም ደግሞ ምንድን አይደንቲፋይ መለየት ማለት ነው። ሶ ክላሲፊኬሽን ምንድነው ኖሜንክሌቸር ምንድነው አይደንቲፊኬሽን ምንድነው የሚሉትን ለየብቻ ማየት ያስፈልጋል። ሶ ክላሲፊኬሽን is ordering of organisms into hierarchical ranks or categories distinguished by what certain characters or similarity or difference በሚያመሳስላቸው መንገድ ወይም ደግሞ በሚለያያቸው ፈርጅ ምን እናደርጋቸዋለን ኦርጋኒዝሞችን ምን ማድረግ ነው ኦርደር ማድረግ ወይም ደግሞ ምን ማድረግ ነው ፈርጅ ማውጣት ወይም ደግሞ ኦርደር ማስያዝ ማለት ነው። ቅደም ተከተላቸውን ጠብቀን ምን ማድረግ ነው ራንክ ወይም ደግሞ ሄራሪኪ ማስቀመጥ ነው። ለምሳሌ አንደኛ ሁለተኛ ሶስተኛ እንደሚባለው ራንክ ነው። ስለዚህ በጣም ሃየር ግሩፕ የሆነው ፕራዮሪቲ ይሰጠዋል ዳት ዋን ይባላል ማለት ነው። ሶ ጀነራል ክላሲፊኬሽን ኢዝ ዋት ክላሲፋይንግ ኦርጋኒዝምስ ቤዝድ ኦን ዜር ሲሚላሪቲ ካራክተር ኦር ዜር ዲፈረንስ ካራክተርስ ማለት ነው። ሶ ዲ አዘር ዋን ኢዝ ኖሜንክሌቸር ስንል ጊቪንግ ኔም ማለት ነው ወይም ደግሞ ኔሚንግ ኦፍ ኦርጋኒዝምስ ማለት ነው። ሲምፕሊ ኢዝ ዘ ኔሚንግ ኦፍ ግሩፕ ኦፍ ኦርጋኒዝምስ ኤንድ rules governing the applications of the name. So giving names for the given organisms ማለት ነው ስም መስጠት ወይም ደግሞ ስያሜ መስጠት ማለት ነው። the other one identification ስንል is the naming of organisms or a specimen refer to what already existing classification ማለት ነው። አይደንቲፋይ ማድረግ መለየት ማለት ነው። ለምሳሌ አንድ ሰው ያን ኦርጋኒዝም ወይም ደግሞ ያን ስፒሺስ ያን ፕላንት ሲያዩ ይሄንማ በቀላሉ ቦታኒስቶች በቀላሉ ምን ያደርጉታል ማለት የዚህ ዝርያ ነው ብሎ አይደንቲፋይ ያደርጉታል ማለት ነው። ወይም ደግሞ ይለዩታል ማለት ነው። መለየት ማለት ነው። ምን ከምን ጋር በዝርያው ማለት ኦልሬዲ ኤግዚስቲንግ ዋት ክላስስ በዛ ውስጥ መመደብ ይቻላል። it involves placing new organisms ያልታወቀ አዲስ ኦርጋኒዝምን ያልታወቀ አዲስ ፕላንትን is grouped in the previously what described group ማለት ነው። ከዚህ በፊት ከታወቀና ላይ ምድብ ወደዛ ውስጥ መመደብ ማለት ነው። systematics ማለት is organizing the taxonomic information about the organisms into what logical classifications or logical what ordering ማለት ነው። ሲስተማቲክ ፕላስ ታክሶኖሚ ጊቭ አስ ሲስተማቲክ ባዮሎጂ እንለዋለን ማለት ነው። right so the study of biological diversity and that of evolutionary history we call it
that's systematics ብለን እንጠራዋለን the science concerning about what biological diversity evolutionary history and what general logical classifications of organisms. So the next one is early attempts of classifying organisms or early assumptions about the classifications of organisms ወይም ደግሞ ከዚህ በፊት earlier assumptions ወይም ደግሞ መላምቶች ምን ነበር ኦርጋኒዝሞችን ክላሲፋይ ለማድረግ so the development of modern taxonomy has not a clear path ምንም ግልጽ የሆነ መረጃ ወይም ደግሞ ግልጽ የሆነ መንገድ የለውም ነበር እነዚህ አሁን ላይ ሞደርን ወይም ደግሞ አሁን በዘመናዊ ታክሶኖሚ ሌብል እንግዲህ ኦርጋኒዝሞች ዲቨሎፕ የመጡበት መንገድ ትክክለኛ ወይም ደግሞ ግልጽ ይሆን አልነበረም taxonomy was started as old as human lives or human history ማለት ነው ልክ የሰው ልጆች በዚህ ምድር ላይ መኖር ከጀመሩ ጀምሮ ታክሶኖሚ ከዛን ጀምሮ የተጀመረ ሳይንስ ነው ማለት ነው several early Greek and Roman philosophers enumerated organisms or classifying organisms or based on the taxonomic classification systems. The first and the earliest Greek philosopher Aristotle 384 up to 322 BC and he was contributed mostly to the development of modern biology ማለት ነው ይሄ አርስቶትል የምንለው እንግዲህ የመጀመሪያው የግሪክ ፈላስፋ ነው በተለይ ደግሞ ታክሶኖሚ ላይ ቅድሚያ እንግዲህ ምርምርና ምን ጥናት ያካሄደ ነው ማለት ነው life was hierarchical and the classification of organism mainly as of what animals and plants በሁለት ግሩፕ ነው እንግዲህ እነዚህ ኦርጋኒዝሞችን አጠቃላይ ዛካላትን ፕላንት እና አኒማል ብሎ ነበር ክላሲፋይ ያደረጋቸው ማለት ነው Aristotle was placed by what Theophrastus right Theophrastus and the other naturalists who wrote a science botany books that were used for many generations ማለት ነው ብዙም ጊዜ አርስቶትል እንግዲህ በቲዮፍራተስ እንግዲህ ሪፕሌስ ተደርጓል ከዛ በኋላ ሳይንስ እያደገ ሲመጣ ቲዮፍራተስም ከሱ መንገድ ተነስቶ እንግዲህ የተለያዩ ምርምሮችን ማድረግ ጀምሯል ከዛ በተጨማሪ ምን ጽፏል ማለት ነው ቦታኒ ቡክስ ወይም ደግሞ ዘ ስተዲ ኦፍ ፕላንት የሚል መጽሐፍ ጽፏል ማለት ነው ቲዮፍራስተስ 370 up to 285 BC he was known or new observers of what mainly plants ማለት አብዛኛውን ጊዜ ወይም ደግሞ በብዛት እንግዲህ ፕላንቶችን ነው ዲስከቨር እና እንግዲህ ምን ማድረግ የጀመረው ኦብዘርቭ ማድረግ መመልከት የቻለው ወይም ደግሞ ክላሲፋይ ማድረግ የቻለው ማለት ነው ይሄ ቲዮፍራስተስ የተባለው የግሪክ ፈላስፋ ማለት ነው the first taxonomist to write down what classifications in permanent and logical forms ማለት permanent ወይም ደግሞ ቋሚና በጣም ሎጂካል የሆነ ወይም ደግሞ አሳማኝ የሆነ ኦርደሩን የጠበቀ እንግዲህ ፕላንቶችን ክላሲፋይ ያደረገው ለመጀመሪያ ጊዜ ቲዮፍራስተስ ነው ማለት ነው he was called as the father of botany ተብሎ ይጠራል ወይም ደግሞ is the study of plants ማለት ነው father of botany is the science that concerned about what the study of plants ማለት ነው and by Linnaeus he in this book what the historia ተብሎ የሚጻፍ plantaria he classified 480 kinds of plants based on their habitats ወይም ደግሞ their adaptation ማለት ነው ወይም ደግሞ their locations of adaptation ማለት ነው እነዚህ 480 የሚያክሉ ፕላንቶችን ምን አድርጓል ማለት ነው ክላሲፋይ አድርጓል ማለት ነው however his work reflects the philosophy which incorporates the principles of rules of taxonomy and or the excludes what middles any given organisms either A or not A ነው አይደለም A የሚለውን ክላሲፋይ ማድረግ አልቻለም according to Theophrastus classification system there is no what middle or intermediate organisms intermediate የሚባል መካከለኛ ወይም ደግሞ ቀይም ጥቁርም ያልሆነ ለምሳሌ በቀይና በጥቁር መካከል ምን አለ ማለት ነው ቀይም ጥቁርም ያልሆነ ኢንተርሚዲየት የሚባል ነገር አይሰራም እሱ ጋር ማለት ወይ ጥቁር ነው ወይ ቀይ ነው የሚለውን ብቻ ነው ክላሲፋይ ወይ ትልቅ ነው ወይ ትንሽ ነው ማለት ነው ኢንተርሚዲየት የሚባል ነገር በቲዮፍራስተስ ክላሲፊኬሽን አይካተትም ማለት ነው this is the drawback of Theophrastus study ማለት ነው okay he was a typologist who believes that every natural group of organisms have what an invariant generalized idealized pattern shared by all members of the group ማለት ነው እያንዳንዱ ግሩፕ ወይም ደግሞ ናቹራል ግሩፕ ምን አለው ማለት ነው የሚገልጻቸው ኢንቫሪያንቶች ጀነራላይዝ የሆነ ወይም ደግሞ ፓተርን አላቸው በሁሉም በሜምበር ውስጥ ማለት ነው ሁሉም የሚካተትበት ወይም ደግሞ ሁሉም ሼርድ የሚያደርገው የሚጋራው ምን አላቸው ፕሮፐርቲ አላቸው ማለት ነው so the next philosopher who studies about the taxonomy of organisms is what Pliny the elder what the Roman scholars naturalists wrote encyclopedic books termed what historia naturalistis historia naturalistis የተባለ መጽሐፍን ጽፏን በዚህ ልክ ማለት ታክሶኖሚ ሲያጠና he what categorized plants in terms of what
ሆርቲካልቸራል ፕራክቲክስ ማለት ነው። ቅድም ላይ ቴዎፍራስተስ በምንድን ነበረ ማለት ነው? ሀቢታቸውን ወይም ደግሞ ሀቢታታቸውን መሰረት አድርጎ ነበረ። እዚህ ጋር ግን ኢልደር ደግሞ ምንድን ነው? ሂስቶሪካሊ ዋት ሆርቲካልቸር ፕራክቲስ አበባ ያላቸው አበባ የሌላቸው በሚል ነው ማለት ነው። ሜዲሲናል ዩዝስ ሌላኛው ምንድን ነው ደግሞ በሜዲሲናል ዩዝ ለመድኃኒትነት ያገለግላሉ ወይስ አያገለግሉም? ቲምበር ዩዝስ ያዘሯል ቲምበር ዩዝስ የሚለው ነው ማለት ነው። ስለዚህ ኢልደር ሜጀርሊ እንግዲህ ፎከስ ያደረገው ወይም ደግሞ ክላሲፊኬሽኑ በምን መሰረት አድርጎ ነው ማለት ነው ኦርጋኒዝም ክላሲፋይ ያደረገው? አንደኛው ናቹራሊ ሆርቲካልቸር ፕራክቲስ ወይም ደግሞ ሆርቲካልቸር የአበባ የማውጣት ወይም ደግሞ አበባ ያላቸው የሌላቸው የሚል ነው። ሁለተኛው ደግሞ ሜዲሲናል ዩዝ ወይም ደግሞ ለመድኃኒትነት ይውላሉ አይውሉ የሚለው ነው። ሶስተኛው ደግሞ ቲምበር ዩዝስ ወይም ደግሞ ለአጠና የሚውሉና የማይውሉ ብሎ ነው ክላሲፋይ ያደረገው ማለት ነው። therefore these elders in his classification he used similar classifications as the predecessors error ማለት ነው። በተለይ ከሱ በፊት ያጠኑት እንደ አርስቶትል እና ቴዎፍራስተስ ያሉትን ኢረሮች እነሱን መሰረት አድርጎ ወይም ደግሞ ያለባቸውን ክፍተት ችግር እነሱን ለመቅረፍ የተነሳ ሳይንቲስት ነበር ማለት ነው። The other and the next scientist deals about taxonomy is Dioscorides in the first century of Greek physician who studies and describes about 600 medicinal plants. Majorly he focused on what? The medicinal plants ነው ማለት ነው። አብዛኛውን ጊዜ ለመድኃኒትነት ወይም ደግሞ ለቅመማ የሚያገለግሉ ፕላንቶች ላይ ነው ፎከስ ያደረገው ወደ 600 የሚደርሱ ዝርያዎችን ማለት ነው። His books the Materia Medicina with his useful applications ማለት ነው right አብዛኛውን ጊዜ ሜዲሲናል ፕላንቶችን ብቻ ነው ያጠናው ይሄ ሳይንቲስት ማለት ነው። Okay, the next scientist Casalpinus in his book here writes what the plantis he illustrated about 1500 plant species right he majorly classified plants based on what defined morphological criteria ነው ማለት mainly on their habitats fruits seeds ovaries and what their positions ብዙ ነገሮችን ፎከስ አድርጎ ነው ብዙ ነገሮችን መሰረት አድርጎ ነው ፕላንቶችን ክላሲፋይ ያደርገው ማለት ነው። ስለዚህ ካሳልፒነስ እንግዲህ ፕላንቶችን ክላሲፋይ ያደርገው ምንድነው ሞርፎሎጂካል ወይም ደግሞ ሞርፎሎጂካል ክራይቴሪያዎችን በተለይ ደግሞ ሀቢት ወይም ደግሞ የመኖሪያ ቦታቸው ድርቅ ቦታ ወይም ደግሞ በረሃ ነው ወይስ ደግሞ እነዚህ ወይና ደጋ የሚኖረው ፍሩትስ ለምሳሌ ፍራፍሬ ዛፎች ናቸው ወይስ አይደሉም ሲድ ፍሬ ማለት በተለይ ደግሞ ፍሬ ያላቸው ያለላቸው ኦቫሪስ ኤንድ ዜር ዋት ፖዚሽንስ በተለይ ደግሞ ፖዚሽናቸው እንዴት ምን ይመስላል የሚለው ነው። Okay, the next scientist who studies about the botany of plants is what G. Baun and that of G. Bauhinis የሚለው ሁለት brothers ናቸው። They are what brothers of Swiss botanists who work separately but along with similar lines ማለት ነው። በተመሳሳይ መንገድ ነገር ግን ሁለታቸውም የተለያየ መንገድ ሰፓሬት ለብቻቸው ነው ስተዲ ያደረጉት ሁለቱ ወንድማማቾች ናቸው። G. Baun የምንለው proceeded to order the state of nomenclatures of which existed within the existing what currency ማለት ነው። Mostly this studies about the nomenclatures of plants and he was also notably remembered for his recognitions of genera and species majorly taxonomic labels ማለት taxonomic label ነው። በተለይ ደግሞ ከኖሜንክሌቸር ላይ መሰረት ያደረገ ነው ማለት ነው። አብዛኞቹ ሁለቱም ምንድነው ስለ ፕላንት ያጠኑ ሳይንቲስቶች ወይም ደግሞ ስዊስ ቦታኒስቶች ናቸው። the other one Turnefort የምንለው is carried out further Bauhin's what promotions of the ranks of Georgianus within a clear explanation ማለት clear explanation ወይም ደግሞ አገላለጽ በማድረግ እነዚህ ፕላንቶችን ምን ማድረግ ነው ከባውንስ ፕሮሞሽን ወይም ደግሞ ከባውንስ ስራ ተነስቶ ምንድነው ያደረገው ማለት ነው ራንክ መስጠት ወይም ደግሞ ኦርደር መስጠት ማለት ራንክ ማለት ደረጃ ማውጣት ነው የሰራው ማለት ነው። so the other one is Carolus Linnaeus የምንለው ደግሞ is a Swedish taxonomist and physician. He was known as one of the founders of modern taxonomy and is also called as the father of modern taxonomy ተብሎ ይጠራል ማለት ነው። የሞደርን ታክሶኖሚ የጀርባ አጥንት ወይም ደግሞ መሰረቱ ማን ነው? ካርልስ ሊኒየስ የተባለው እንግዲህ ሳይንቲስት ነው ማለት ነው። the system nomenclature that we employ today is essentially originated from Linnaeus ማለት የሊኒየስ ስራ ነው። አሁን ላይ ድረስ እስከ ሞደርን ድረስ የምንጠቀመው ምንድነው የሱ መሰረት ወይም ደግሞ ከሱ ሐሳብ ተነስቶ ነው ማለት ነው። produced important books that classify all known animals, plants and minerals. Not only plants, not only animals, but also plants, animals and minerals. So Linnaeus he's called as the father of modern taxonomy. So in your exam maybe you are asked to be what who was the fathers of modern taxonomy ብትባሉ ካርለስ ሊኒየስ ነው ማለት ነው። and his classified system was popular right largely based or because of its what simplicity ማለት በጣም ግልጽና ምንድነው ማለት ነው ሲምፕል ነው በጣም ምንድነው ቀላል ነው ማለት ነው። was classified system was what artificial which depends only on a few characters like what
ስታሜንስ ወይም ደግሞ የወንድ ብናኝ ዘር ማለት ነው። ወይም ደግሞ የወንድ የአበባ ብናኝ ዘር ወንዴ ማለት ነው። ወንዴ አበባ ብናኝ ማለት ነው። ፒስትል ነምበር የምንለው ደግሞ ሴት የአበባ ብናኝ ወይም ደግሞ ሴት የጽጌ የምንለው ነው ማለት ነው። ስለዚህ ሴት ወንድ በሚል ፖዚሽናቸው ምን ማድረግ ነው ክላሲፋይ የተደረገው በጣም ቀላል ስለሆነ ሴትና ወንድ በሚል ክላሲፋይ አድርጎታል ማለት ነው። Good. So the other and the next scientist who discuss and describe about the taxonomy is Anderson. Anderson is the most remembered for what championing the idea that is classification or one should use what a great range of character covering aspects of organisms without placing greater emphasis on some characters. This is what empirical approach ነው። ይሄ አንደንሰን የተባለው ክሪቲካል አፕሮችን ይጠቀማል ወይም ደግሞ ኢምፔሪካል አፕሮችን ነው የሚጠቀመው። በውስጥ በጣም ትንሽ ከመውሰድ ይልቅ በጣም ብዙ ካራክተሮችን በመውሰድ ክላሲፋይ ያደረገ ማለት ነው። ሞስትሊ ምንድነው ያደረገው it is the followers and what critical what following of the Linnaeus works ሊኒየንን መስርቶ ከሱ ስራዎች ተነስቶ ነው እንግዲህ ስራውን መጀመር የቻለው ማለት ነው። ላማርክ is also best known for his theory of evolution. Lamarckism where by character occurred during what life becomes what inherited. ላማርክ እንደምታውቁት በሞስትሊ ያው ስለ ቲዮሪ ኦፍ ኢቮሉሽን ያጠና ሳይንቲስት ነው። በተለይ ደግሞ ህይወት ያላቸው ነገሮች ህይወት ከሌላቸው ነገሮች የመጡ ናቸው ማለት ነው። ኢንሄሪትድ ሆኖ ነው የሚል ነው ማለት ነው። ዚያዘር ዲካንዶሌ wrote what 17 volume books in which he first introduced the word taxonomy in the French forms what ታክሶኖማይ ማለት ነው። ታክሶኖሚ በፈረንሳይኛ ቋንቋ ታክሶኖማይ እንደሚባል ለመጀመሪያ ጊዜ ጻፈው ዲካንዶላ የተባለ ወደ 17 ቮሊዩም ወይም ደግሞ 17 ምን ያለው ማለት ነው ቅጽ ያለው መጽሐፍን የጻፈ ሳይንቲስት ነው ማለት ነው። the other one the theory of Darwin, that is why natural selection ምንለው not had little intermediate impacts on the classifications of organisms. The previous classification were based on morphological similarity, but this one is the natural selection principle ማለት ነው። So Charles Darwin is a pioneer scientist. Majorly he was searching different ideas for the successive 2 decades in human evolutionary histories ማለት ነው። በተለይ ደግሞ ኢቮሉሽን ላይ በጣም ትልቅ ሚና ያለው ሰውዬ ነው። When we talk about the previous classification system were based on what morphological similarity, basically what artificial ምንድነው ማለት ነው selection እንለዋለን። Majorly they are what depend on habitats, shape, structure and body part of the change in the organisms ማለት የኦርጋኒዝሙ ሼፕ ምን ይመስላል፣ ስትራክቸራቸው ቅርጻቸው ምን ይመስላል፣ አጠቃላይ ግን ፊዚካል ኔቸራቸውን ነው የሚያወዳድረው ማለት ነው። ሲሚላር or dissimilar ማለት ነው። However, the earlier classification system were broad and vague as well indicated by generic terminologies like animals, worms, sages, grass, trees and ectocaras የምንላቸው ማለት ነው። But natural selection is based on variations, inheritance and mostly what in survivals, majorly focused in what deals within Charles Darwin ማለት ነው። Let's come up to the modern classification systems. Unlike the early classification, that is why based on artificial classification system, modern classification systems of diverse organisms is depend upon what combined evidence of what one morphology or body part, that structure, and the other one ultra structures and plus with molecular phylogenicities ማለት ነው። So in classification it is what organisms that are being classified their character or characteristics based on classifying or categorizing organisms mostly based on natural selections, right? Different approaches have been what developed. የተለያዩ መንገዶችን የተለያዩ ነገሮችን ምን ማድረግ ማለት ነው ኢንኮርፖሬት በማድረግ ወይም ደግሞ በማካተት ነው ኦርጋኒዝሞችን ክላሲፋይ ያደረጉት። developer to compare the different characters. So the difference in approach to comparisons of characteristics lead to the development of 5 different what classification systems that can incorporate more combined evidence of morphology, ultrastructure and morphology, the molecular phylogenicities. Okay, this artificial classification system, only one or at most a few characters are selected for use in making comparisons of among organisms. Basically, it can depend on observable features of organisms, or it can be what superficial natures as well as practical rather than evolutionary. Evolutionary ወይም ደግሞ evolutionን መሰረት ያደረጋለን because a few characters are involved or that is difficult to encounter in describing, measuring, comparing the characteristics nature of what usually minimal በጣም ዝቅተኛ ነው። ምክንያቱም ፊዚካል ኔቸራቸውን ወይም ደግሞ ኦብዘርቭ የሚደረገውን ፓርት ብቻ ፎከስ ስለሚያደርግ ማለት ነው። therefore this artificial selection is ranking is done by subjectivity ማለት ነው። በሰዎች ኦፒኒየን ብቻ ነው የሚሆነው ማለት ነው።
These artificial systems of classification is monothetic. That is why processing of unique sets of characters or features. That is why based on the scientists or the scholars what opinions ማለት ነው. Is both sufficient and necessary for membership in the group defined. So artificial system was first to be what used in the classifications of organisms and majorly based on the observable features of organisms. Observable ወይም ደግሞ ልናያቸው የምንችል ውጫዊ አካላቸውን በማየት ብቻ ነው ማለት ነው. Theophrastus and Linnaeus are good examples of artificial selection systems of classification ማለት ነው. Mostly the natural classification is based on evolution rather than what morphological characters ማለት ነው. ሞርፎሎጂውን ወይም ደግሞ ፊዚካል ኔቸሩን ሳይሆን ነው ኢቮሉሽናሪ ኔቸሩንም በመጨመር broad classifying system ነው. That is why we call naturalist classification system. This classification system is based on several too many characters selected for their values in positive regulating. That is why many characteristic features like physical nature observation ልናይ እንችላለን. That is why superficial feature. The other one it can include what evolutionary nature, heredity, inheritance. እነዚህ ደግሞ ምንድናቸውን እንጨምራለን ማለት ነው. that variations survivalቸውንም ጨምሮ የሚያጠና የክላሲፊኬሽን ሲስተም ናቹራል ሲስተም ይባላል ማለት ነው. evolution or heredities can be included. So this systems of classification ranking contains what high informations to the content. So the system is therefore polythetic እንለዋለን. poly means many ማለት ነው. So it places together organisms that have greatest numbers of shared features. ብዙ የሚጋሯቸው ምንድን ፊቸርስ ወይም ደግሞ ምን ሲኖራቸው የጋራ የሆነ መገለጫ ሲኖራቸው ማለት ነው. No single feature is either essential to the group member or it may be sufficient to make it an organisms. ኦርጋኒዝሙን ለመወከል ወይም ደግሞ ሜምበር ለማድረግ በቂ አይደለም በጣም ትንሽ ከሆነ ፊቸሩ ማለት ነው. Anderson and Jensen are good examples of natural classification systems, more of the Darwinist classification. Phyletic and evolutionary classification system, a classification that aims what reconstructions of a sequence starting with what primitive character. ይሄ ደግሞ ምንድነው ማለት ነው በፊት ከነበራቸው ኔቸርስ ወይም ፕሪሚቲቭ ምንለው በጣም ኦልደስት ኔቸራቸውን ከምን ጋር በማማጣን ሞስት አድቫንስድ ካሁኑ ጋር በማገናኘት ነው ማለት ነው. that is why driving characters, so it ensures that taxons recognize what morphophyletics, monophyletics, that is why single characteristic nature, that is artificial selection has arisen, the diversifications of single ancestors. So according to phyletic classification system, decisions as to which that represents what primitive with that of advanced states ማለት ነው. primitive የመጀመሪያው ድሮ ወይም ደግሞ አርቲፊሻሉን ከምኑ ማለት ነው ከናቹራል ሴሌክሽኑ ጋር ኮምባይን በማድረግ በማጣመር ማለት ነው. classification is what in which list represent what primitive and which the advanced states made primarily examining what fossil records to discover which character states are what now a day more common and which are less common that of earlier fossil records. የመጀመሪያው ድሮ ፕሪሚቲቭ እንግዲህ ፎሲል ፊውላቸው ከቅሪተ አካሎችን ወስዳለን ማለት አሁን ላይ ደግሞ ሞር አድቫንስድ ሳይንስን በመጠቀም ኢቮሉሽናሪ ኔቸራቸውን በማጥናት ሁለቱንም በማገናኘት የክላሲፊኬሽን ሲስተም ይባላል ፓይለቲክ ክላሲፊኬሽን ሲስተም እንለዋለን. Okay, the next one is phyletics classification system. This is what a classification system was mostly developed on numerous characters, overall characteristic or overall similarity of equal weighted organisms, and their comparison is using what that of computer programs, computer programming በመጠቀም በተለይ ደግሞ mostly they depends on the physical as well as morphological and phenotypic characters. Mostly they are overall similarity natures can be incorporated or measured during the phyletic classification system. According to Harrison, the word phyletics is what it means that the relationship by overall similarity ማለት ነው. Overall similarity of organisms avails in morphological, physical, and that of the other one is the phenotypic characters. So this is similarity is determined based on the sets of phenotypic or characteristics of an organism. This follows approach used to determine similarity of studies majorly that the primarily selects what takes as called operational taxonomic units or OTU for study. This may be what species, it may be genera, or it may be what families can be select the operational taxonomic units. The next one is select the character status. Minimal of 60 up to 80 to 100 characters are desirable for comparisons of organisms. The other descriptions and measurement of character status or the states of the character can be described.
And then lastly, ranking all the operational taxonomic units into a category of taxonomic hierarchy ማለት ወደ ሄራርኪው ሞስትሊ እናደርጋቸዋለን ራንክ እናደርጋቸዋለን ወይም ደግሞ በደረጃ እንከፍላቸዋለን ማለት ነው። መጀመሪያው እንግዲህ ቴክሳሱን ወይም ደግሞ ኦቲዩን ምን ማድረግ አለብን? መለየት ወይም ደግሞ መምረጥ አለብን። የምንመርጠው ነገር ስፒሺስ ነው፣ ጀነራል ነው ወይም ደግሞ ፋሚሊ ነው የሚለውን እናያለን። ከዛ በኋላ ካራክተሩን እንመርጣለን ማለት ነው። ካራክተሩ ከ60 እስከ 80 እስከ 100 የሚደርሱ ካራክተሮችን እንመርጣለን። then describe the measures of character states ካራክተር ስቴቱ ወይም ደግሞ መገለጫው ምንድነው የሚለውን ካየን በኋላ ራንኪንግ ይቀጥላል ማለት ነው። ሶ phylogenetic classification system, that is phylogenetic ስንል is cladistic and classification system is a concept and methods of determining similarity by constructing branching patterns of evolution. Mostly branch ነው ወይም ደግሞ it is what ቅርንጫፍ በመፍጠር ማለት ነው። So the method works as follows. First and foremost, we have to select monophyletic Texas, then select the characters of evolutionary interest. አሁንም ካራክተሩን እንመርጣለን። Then describe and measure the characteristics, and then determine more for the homologous of characters and character status. Then generally generate a tree or cladograms. Tree ወይም ደግሞ tree branches እንፈጥራለን ወይም ደግሞ እንሰራለን። ጀነሬት ማድረግ መቻል አለብን ማለት ነው። Once the cladograms or tree of life is generated, it is possible to construct classifications based on the cladogram. ስለዚህ ኦርጋኒዝሞችን በዛ መሰረት ምንድነው አንደየ ፕላንት ወይም ደግሞ ትሪው ከተፈጠረ በኋላ ብራንቾችን ምን እያደረግን እንሄዳለን ማለት ነው። ኮንስትራክት እያደረግን ስለምንሄድ ዋናው አንሲስተር ወይም ደግሞ ዋናው ክላዶኑን ማወቅ ወይም ትሪ ኦፍ ላይፉን ማወቅ መቻል አለብን። So for example, the following cladon shows similarity of different organisms within the three domains ማለት ነው። three ዶሜኖችን እነዚህ እንመልከት። ለምሳሌ ጋር በምናይበት ጊዜ ምን አለ ማለት ነው። this one is tree phylogenetic tree እንለዋለን ማለት አርኪያ ይኖራል። there is also bacteria, there is also what the ኢንካሪዮታ የምንላቸው ይኖራሉ ማለት ነው። ዚስ አንደኛው ብራንች ትሪው ያለ ይሄኛው ብራንች አለ። ይሄኛው እንደምትመለከቱ አርኪያው አለ፣ ይሄኛው ባክቴሪያው አለ ማለት ነው። ዘን ከአኒማሊያ ፕላንቲያ የምንላቸው ደግሞ ከአርኪያው ይወጣሉ ማለት ነው። ዘን ብራንች ኦር that is why the tree branching has been broaden and broaden mostly እየሰፋ ይመጣል ማለት ነው። ስፔሺስ ወርድ ነው የተለያዩ ኦርጋኒዝሞችን በዛ ውስጥ እናገኛለን ማለት ነው። this is all about the first part of taxonomy of grade mostly taxonomy of organisms, basically the first part of freshman biology chapter 7 part 1 ማለት ነው። we'll try to see the next part by the next presentations ማለት ነው። ስለዚህ ዛሬ በዚህ በቃል ማለት በሚቀጥለው ፓርት 2 የምናየው ይሆናል። if you have any doubt, any concern, you can welcome and write down on the comment boxes.